አብርሽ መንገድ ላይ ራሱን ስቶ ወደቀ፣ ሆስፒታል ገባ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? አለሁኝ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። እኔ በዛ ሰላም ከእናንተም ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁንልን። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያደርግልን። ለዚህ ቻናል ቤተሰብ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱኝ እላለሁ ውዶች። ቅንነት ለራስ ነው። በቅንነት አበረታቱኝ። ላይክ አድርጉ፣ ቪዲዮንም ሸር አድርጉልኝ፣ ቤተሰብ አድርጉልኝ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ጫን እያረጋችሁ ቤተሰብ ሁሉ ላለው ቤተሰቦች ዛሬ የመጣሁበት እንግዲህ በሩታና በአብርሽ ነው ማለት ነው። ሩታና አብርሽ እንግዲህ ያው እንደሚታየው እንደምናየው ሚዲያ ላይ እንግዲህ ደግሞ ለየብቻ ደግሞ አንዴ የተጋቡ አንዴ የተፋቱ አንዴ የታረቁ ሲባል ነው የምናየው ሚዲያ ላይ ማለት ነው። እንደማንኛውም ሰው የማየው እኔም አሁን በሰሞን ደግሞ ተለያይተዋል። በቀደምም ብዙዬ አብርሽት ቪዲዮ ሰርታ ነበር ማለት ነው። በጣም ነው ደውላላት ነበር ቤት ደው ብዙዬና እቺ ትንሿ እንትና ኤልዱ ማለት ነው ሩታ ቤት ድረስ ሂደው አላገኟትም። ነገር ግን ደውለው ስልክ አናግረዋት ነበረ። ለምንድን ነው ሚዲያ ላይ ምን አስፈለገ? ለምንድን ነው ሚዲያ ላይ ሌላ ሰው ይዘሽ የምትወጪው? ብለው በጣም ከፍቷቸዋል፣ ተናግረዋል ማለት ነው። አሁን አብርሽ ጥፋት የለበትም ስትል ነበር ያለችው ብዙዬ። ምክንያቱም ወደ ቤት ትመለስ ብሏል። ነገር ግን እሷ ፈቃደኛ አይደለችም። እኛ ምን እናድርግ እያለች ነው ያለችው ብዙዬ ማለት ነው። ያው እንግዲህ ቪዲዮ ላይ እንዳየሁት እና ወዶችዬ ነግረዋታል፣ ሩታንም ነግረዋታል። አሁን አብርሽ ጥፋት የለበትም። አዎ ጥፋት አለበት። እዚህ ቀደም እሱም የተለያዩ ሴቶች እያመጣ ነው ሚዲያ ላይ በዚህ ያህዳለች። ነገር ግን አሁን ደግሞ ሩታ ደግሞ በራሷ ቻናል ሌላ ወንድ ይዛ መታለች። ያው ነው እንግዲህ የአብርሽና የሩታ ትዳር ነው መጨረሻውን ያየው ሰው። ትዳር እንዲቀላል አይደለም፣ እቃቃ ጨዋታ ሆኗል የነሱ ማለት ነው። አብርሽ ሌላ ሴት ያመጣል፣ ሩታ ደግሞ ሌላ ሴት ታመጣለች። ለምን እንደሆነ አላውቅም ማለት ነው። እና ብዙዬ ምንድን ውስጥ የነበረችው አብርሽም አዎ ጥፋተኛ ነው ብላለች። አንደኛ ደግሞ ሴቶች ባካችሁ አብርሽ ባለ ትዳር ነው ወደድኩ አፈቀርኩ እያላችሁ አትምጡ ባካችሁ። አብርሽ አይሆናችሁም። እሱ የራሱ ህይወት ያለው ባለ ትዳር ነው። ትዳር እንዲቀላል አይደለም። ለምንድን ነው ሴቶች ባካችሁ እያለ ነው ስናገር ነበረች ብዙዬ ማለት ነው። ነገር ግን ደግሞ ሴቶች ደግሞ ያው አንሰማም፣ ከኔ ጀምሮ አንሰማም። አገባ ሰው ላይ ፊርጥ ማለት እንችላለን እንወዳለን ማለት ነው። ብዙ ወድ ያላገባ ወንድ እያለ ትዳር ከያዘ ወንድ ላይ ግን ሄደን መጠምጠም እንወዳለን። ለምን እንደሆነ ግን ያላቅም። እንደ እግዚአብሔር ልቦና ይስጠን እንጂ ማለት ነው። ሴቶችዬ እኔ ጀምሮ ፈጣሪ ልቦና ይስጠን፣ አሜን በሉ። ምክንያቱም ከአንድ ባለ ትዳር ወንድ አፈቀርኩ ወደድኩ ብሎ እንዴት ነው አንድ ሴት ሄዳ የምትጠመጠመው? አብርሽ ጋርም እንደዚያ ነው ስናየው የነበረው። ወደድኳቸው አፈቅርኳቸው ያለ የድሮ ፍቅረኛ ናት ምናምን እያለ እሱም ሲያመጣት የነበረው እንደዚያ ነበረ። እና ትናንት ደግሞ ሩታ ቪዲዮ ሰርታለች። አንድ ወንዱ ይዛ መታለች። ያ ወንዱ ደግሞ እዚህ ቀደም ሁለተኛ ቪዲዮ ላይ የሰራ መጥቷል። ያኛውን ደግሞ ያው ኮሜንተሮች ወሰድዎታል መሰለኝ ሲናገር ነበረ። እኔ ለማንኛውም ሰው እርዳታ ሲጠየቅ እምቢ አልልም፣ ወደ ኋላ አልልም። ስለዚህ ስትጎዳ አላይም። ስለዚህ ሩታ እርዳታ ጠይቃኝ ነው እንጂ የእውነት ባሉ አይደለሁም ምንም ወይንም አላገባትም እያሉ ሲናገር የነበረው ማለት ነው። እና ኮሜንታዎቹ አካሽ አትሳደቡ እያሉ ነበረ ማለት ነው። በነገራችን ላይ ሩታ ትንሽ ጠገብ ብላለች፣ ጠገብ ብላለች። ሁላቸውም አብርሽም ሩታም ጠግባለች ማለት ነው። እንግዲህ ትዳርን ያህል ነገር ተጋብተው አንድ ላይ እየኖሩ እያሉ ጭራሽ ደግሞ ወደ ሶስተኛ ምዕራፍ ገብተው እርጉዝ ነኝ እያለች ውሸት ይሆን እውነት ሆን አድኖ አላውቅም። ነገር ግን እርጉዝ ነኝ እያለች እንዴት ነው ሌላ ተለያይተው ደግሞ እንደገና ደግሞ ሌላ ወንድ ይዘው የራሴን ህይወት ጀመርኩኝ ምናምን ምናምን። እንዴ እንደዚህ ትዳር ዕቃ ጨዋታ ነው እንዴ? ህይወት እንዲቀላል ነው እንዴ? ሚዲያ ላይ እንደምናየው እኮ አይደለም። ትዳር ቀላል አይደለም፣ ከባድ ነው። ምክንያቱም ዘው ብለን እንደገባን ዘው ብለን መውጣት አንችልም። ብዙ ፕሮሰስ አለው ማለት ነው። እና ስለዚህ እርዳታ ጠይቄ ነው እንጂ እኔ ሩታን አፍቅሪያት ወይንም ላገባት አይደለም እያሉ ሲናገር የነበረው ልጁ ማለት ነው። አይታችሁ ከሆነ እና ትናንትና ደግሞ እንደዚሁ ልጁ ቪዲዮ አብሬ ሲመጣ ያ ልጅ ቁጭ ብሏል ቤት። ውጣ አልወጣም አብርሽ ያ ልጅ ውጣ ይለዋል ሩታ ቤት ሂዶ፣ ይሄኛው ደግሞ አልወጣም። እዚያ መጨረሻ ላይ እንግዲህ ይገፋዋል። ይሄ ልጁ አብርሽን ይገፋዋል ማለት ነው። እንግዲህ እኔ ድራማ እየሰሩ የሆኑትን አላውቅም። እንግዲህ ፌንት ነክ ወርቋል ማለት ነው አብርሽ።
አብርሽ ወርቋል እንግዲህ ፌንት ነቅሎ እንግዲህ ተናዶ እንግዲህ ወርቆ ነው ያለው። ሩታም እየተረተበተች ነው። እኔ እንደዚህ መሆን እንድትሆን አልፈልግም ምናምን እያለች ነው። ሩታም ማለት ነው ንቃ በእናትህ ምናምን እያለች እንግዲህ እየተቅለበለች ነው ማለት ቅለበለ የሆነ ልጅ እየተቅለበለች ነው ያለችው እና ሆስፒታል ገብቷል አብርሽ ሆስፒታል ገብቷል። ወዶችዬ እውነት ለመናገር የእውነት ባለትዳር ሴቶች ማለት ነው ከንርታ ትምህርቱ ስላችሁ እንደዚህ ሚዲያ ላይ ዝም ብሎ የሆነው ያልሆነው አይወጣም። እነሱ ሲጀመር ሲል መጀመሪያ አንስቶ ሁሉ ነገራቸው ሚዲያ ላይ ነው። ነገር ግን ደግሞ ትዳር ከባድ ነው። ትዳር ሲባል እንደኔ ትዳር ሲባል ከባድ ነው። እንዴ እንደው ዝም ብሎ በረባ ባረባው ሚዲያ ላይ እያወጡ እኔ እንዲሆንኩኝ እኔ እንዲሆንኩኝ እንዴ ሌላው ያላገባው ግን የእነሱ ትንሾች ያላገቡት ከነሱ ምንድን ነው የሚማሩት? ፍቅር ነው? ጠብ ነው? ዝም ብሎ አንዱን ሴት አንዱ ወንድ እያመጡ ሚዲያ ላይ ማውጣት? እኔ እንጃ ብቻ በጣም ነው የሚያስጠላው። እና ሴቶችዬ ነገር ግን ባለትዳር በተለይ ባለትዳር ሴቶች ጠንቀቅ በሉ፣ የእውነት ጠንቀቅ በሉ። ባሎቻችሁ ሚዲያ ላይ አታወጡ። እዚያው አለ በጠብ አለ ብዙ ነገር ሊኖር ይችላል። ነገር ግን እዚያው ውስጥ ቤታችሁ ውስጥ መፍታትና ያለባችሁ እንጂ እንዲህ ሚዲያ ላይ አወጣችሁ ምናምን ነው አይደለም፣ ጥሩ አይደለም። ምክንያቱም ትዳር ከባድ ነው። ቆይ እና ወዶችዬ የምላችሁ ፈልጌ ነው ባለትዳር ሴቶች ጠንቀቅ በሉ፣ ሚዲያ ላይ አታውጡ፣ ባላችሁ ሚዲያ ላይ አታውጡ ነው የምለው። እንግዲህ አብርሽ ሆስፒታል ገብቷል። እንግዲህ እግዚአብሔር ይማረው ነው ለሩታም ለአብርሽም ልቦና ይስጣችሁ ነው የምለው። ለዛሬው ይሄ ይበቃኛል። ይሄንን ቪዲዮ የምታዩ ሁላችሁንም ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱ ውዶች። የቅንነት ለራስ ነው። በቅንነት አበረታቱ፣ የእውነት አበረታቱ። እስኪ ቪዲዮ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። አረታው አበረታቱ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ከምንም ባይ ደግሞ ሀገር ሰላም ስለሆነ ፈጣሪ አምላክ ሀገራችን ሰላም ያደርግልን። ባይ ባይ።